በአንድ ይዞታ ላይ ለሁለት የተለያዩ ሰዎች የይዞታ ማረጋገጫ ካርታ ቢሰጥ ባለመብቱ ማን ይሆናል? እረ እንዴት ይሆናል? ሲጀመርስ እንዲህ ያለ የማይሆን ጥያቄን ምን ይሉታል እንዳትሉኝ፣ ፈጽሞ የማይደረገውን በማለት እንዳትሞግቱኝ። እዚሁ አዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ በአንድ ይዞታ ላይ ሁለት ካርታ ይዘው ቤቱ ተገንብቶ ካለቀ በኋላ ሁለቱም የኔ ነው መባባላቸውን መካሰሳቸውን አውቃለሁ። ይህ የማውቀው ነገር አዳማም አጋጥሟል። የቤት ሥራ ማህበሩ ለ29 አባላቱ 5220 ካሬ ሜትር መሬት ከመንግስት ተቀብሏል። ለሁለት አባላቱ የሚደርሳቸውን በማስተላለፍ ሂደት ላይ እያለ ግን በእነዚህ ይዞታዎች ላይ ካርታ በእጃቸው ያደረጉ ለኛ ተሰጥቶናል ያሉ ቤታቸውን ተሯሩጠው ገንብተዋል። ይዞታውም ቤቶቹም የኛ ነው ብለዋል። ከማህበሩ ጋር ተፋጠዋል። ጉዳዩም በየደረጃው ባሉ ፍርድ ቤቶች የተለያዩ ውሳኔዎች ተሰጥቶበታል። የእነዚህ ይዞታዎች ህጋዊ ባለመብቶች እነማን ናቸው? ሁለቱም ከመንግስት የተሰጣቸው ካርታ በእጃቸው አለና ህጋዊ ለማለት መለኪያውስ ምን ይሆን? በዚህ ጉዳይ ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መጋቢት 25 ቀን 2018 ዓ.ም በ7 ዳኞች አዲስ የህግ ትርጉም ሰጥቷል። አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ። ከሳሽ የሆነው የቤት ሥራ ማህበር የሁለቱም ቤተሰሪ ተከሳሾች ካርታ እንዲሰረዝለት ዳኝነት ጠይቋል። ካርታውን የሰጡትን የመንግስት አካላትም ከሷል። አንደኛዋ ተከሳሽ በህጋዊ መንገድ ተሰጥቶኝ ቤት ሰርቻለሁ፣ ውሃ አስገብቻለሁ፣ አጥርም አጥሬያለሁ፣ መኖርም ጀምሬያለሁ። ይህ ሁሉ ሲሆን ያልተቃወሙኝ፣ ስገነባ ያልጠየቁኝ አሁን ሊጠይቁኝ አይችሉም ብለዋል። ሌላኛዋም ተከሳሽ መሬቱን ከሚያስተዳድረው የመንግስት አካል በህጋዊ መንገድ የተሰጠኝ ነው በማለት ካርታው ይሰረዝ መባሉን ተቃውሟል። ጉዳዩ የቀረበለት ፍርድ ቤት በካርታ ላይ ካርታ መስጠት ህገ ወጥ ነው፣ በይዞታው ላይ ቤት መገንባትም መብት አያጎናጽፍም፣ ለገነቡት ከሳሽ ግምቱን ይተካላቸው፣ ያልገነቡትም ይዞታውን ለከሳሽ ማህበር ይመልሱ በማለት ወስኗል። የከፍተኛው ፍርድ ቤት ግን ይዞታው ላይ ቤት ሲገነባ ከሳሽ ተቃውሞ አላሰማም ብሎና ሰበር ቀደም ሲል የሰጠውን የህግ ትርጉም ጠቅሶ የስር ፍርድ ቤት ውሳኔን ሽሮታል። በስተመጨረሻ የቀረበለት የኦሮሚያ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ግን ይህንን ውሳኔ በመሻር የመጀመሪያ ደረጃ ፍርድ ቤቱን ውሳኔ አጽንቷል። አሁን የተወሰነባቸው ቤቱን የገነቡትና ሌላኛዋ ተከሳሽ ይግባኛቸውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርበዋል። ሰበርም በሰበር መዝገብ ቁጥር 246230 መጋቢት 25 ቀን 2018 ዓ.ም በ7 ዳኞች አዲስ የህግ ትርጉም ሰጥቷል። ሰበር ግን ምን ወስኖ? የተሰጠው የህግ ትርጉምስ ምን ይሆን? ይህ እውነተኛ ጉዳይ በፌዴራል ጠቅላይ ፍርድ ቤት ቴሌግራም ቻናል ስለወጣ ሙሉን ለመረዳት እንድታነቡት አደራዬን ላስቀድም። የክርክሩን ሂደት በፍርድ አተታው የዘረዘረው ሰበር በመሰል ጉዳዮች ከዚህ ቀደም በሰበር ችሎቶች ተሰጥተው የነበሩ የህግ ትርጉሞችን ጠቀሰም። በአዋጅ ቁጥር 818/2006 አንቀጽ 43 ንዑስ አንቀጽ 3 እና ሐምሌ 30 ቀን 2017 ዓ.ም በሰበር መዝገብ ቁጥር 242314 ከተሰጠው ውሳኔ አንጻር አስቀድሞ የተሰጠው ባለይዞታ እያለ ካርታ ተደርቦ በመሰጠቱ ብቻ እንዲሁም ባለይዞታው እየተቃወመ ተሽቀዳድሞ ንብረት በማፍራቱ የኋለኛው ባለመብት ሊሆን ይገባልን የሚለውን በ7 ዳኞች መመርመሩን ጠቀሰም። አዋጅ ቁጥር 818/2006 አንቀጽ 43 ሁለት ሰዎች በአንድ ይዞታ መብት አግኝተው እንደሆነ ቀድሞ ያስመዘገበው ባለመብት እንደሚሆን በግልጽ ይደነግጋል። ደግሞም የህገ መንግስቱ አንቀጽ 79 ንዑስ አንቀጽ 3 ዳኞች ከህግ በስተቀር በሌላ ሁኔታ እንደማይመሩም ይደነግጋል። በመሆኑም ሌላ ትርጉም መስጠት ሳያስፈልግ ህጉ በቀጥታ ተግባራዊ መደረግ አለበት በማለት ወስኗል። የመጀመሪያው ፍርድ ቤት ለማህበሩ የሰጠውን ውሳኔ አጽንቷል። የተሰጠው የህግ ትርጉምም ይህ ሆኗል። በአንድ ባለ ይዞታ ሊመዘገብ የሚገባን የከተማ ይዞታ ከአንድ በላይ የሆነ የይዞታ ማረጋገጫ ወይም ካርታ ለተለያዩ ሰዎች ተደርቦ ተሰጥቶ ሲገኝ ለቦታው ባለመብትነት ቅድሚያ የሚሰጠው መጀመሪያ ያስመዘገበው ነው በማለት ተርጉሟል። የዛሬውን አበቃን። ደስ የሚል ቀን ይሁንላችሁ።